ለሩትዬ ስትመኘው የነበረው ቪላ ቤት ተገዛላት። አብርሽ ክፍያውን ጨርሶ ሁሉም ነገር አጠናቅቀው ለሩትዬ አስረክቧል። ሩትዬ በደስታ አበደች። አዳምንም ባይኔ ካላየው አለች። ላንቺና ለልጃችን አንድ ላይ የምትኖሩበት ቤት ገዝቼልሻለሁ የኔ ልዕልት፣ ከዚህ በኋላ አንቺ የቤት ኪራይ ውስጥ መኖር የለብሽም አላት። እኔ በጣም ነው ደስ ያለኝ ማለት ነው። ምክንያቱም ለሩትዬ ይገባታል። ከዚህ በኋላ አንቺ ወደዛ ቤት ሳይሆን ወደ ተገዛልሽ በአዲሱ ቤት ነው ልጅሽን ይዘሽ የምትገቢው ብሏታል። ሩትዬ በጣም ደስ ብሏታል። በዛ ደግሞ በሚያምር ፕሮግራም ከእህቶቹ ጋር ሆኖ የሚያምር ፕሮግራም አዘጋጅቶ ነው እንግዲህ ሰርፕራይዝ አርጎ ነው የነገራት። ትላንት ተናግሮ ነበረ አብርሃም አዲስ አበባ ስትመጪ ደስ የሚል ፕሮግራም አዘጋጅተን እንጠብቅሻለን ብሏት ነበረና ባለውና ቃሉን ጠብቀው እንግዲህ እኛ እንደውም ብዙዎቻችን ይበቀላታል ብለን ብዙዎቻችን ስንፈራ ነበረ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ውድና ወርቅ የሆናችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል እንኳን አደረሳችሁ። በዚሁ አጋጣሚ ዛሬ እንደዚህ አምሮብሽ ብርቅ ብለን እንግዲህ ከጓደኞቻችን ጋር ፈታ ብለን በዓል እያሳለፍን ነበረ። እናንተስ እንዴት አሳለፋችሁ? በዛሬ ደግሞ የደስታችን ምንጮች እነዚህ ሩትና አብርሽዬን ተጣርቆ ከነ ልጆቻቸው ከነ ቤተሰቦቻቸው መጥተዋል ማለት ነው። ሩትዬ ቪላ ቤት ወይም ደግሞ የራሷ ቤት በጣም እንዲኖራት ትመኝ ነበር። ከዚህ በፊት ብዙ ጊዜ ተናግራለች። የራሴ ቤት እንዲኖረኝ ይፈልጋለሁ ብላ ነበረና አብርሽም ከመኪናና ከልጅ ወይም ደግሞ ከሌላ ነገር ውጪ ምንድን ነው በስምሽ የሌለው ብሎ ጠይቋት ሰርፕራይዝ አድርጎ ከነእህቶቹ እንግዲህ ቤት ገዝቶላት ክፍያ የሚከፈል ነገር የለም። ከዚህ በኋላ በየወር የሚከፈል ክፍያ የለም። ካሽ ከፍዬ ነው ለአንቺ ቤት የገዛውልሽ ብሎ እንግዲህ ሩትዬን አስደንግጧል ማለት ነው። ሩትዬን በዚህ ነገር በጣም ተደስታለች። ምክንያቱም ይገባታል ማለት ነው። በዛ ላይ ደግሞ ልዑልን የመሰለ ልጅ ወልዳለት ይህ ሁሉ መከራ አሳልፋ ከዚህ በላይ ይገባታል ለሷ ማለት ነው። ይሄ ሲያንሳት ነው የምር ማለት ነው። ብዙ አልቅሳለች፣ ብዙ አንብታለች፣ ለአብርሽ ብዙ ዋጋ ከፍላለች እና እኔ እንጃ ይሄ ሲያንሳት ነው እንደው ሲያንሳት ማለት ነው። እና ለማንኛውም እኔ ደስ ብሎኛል። ሩትዬ እንኳን ደስ አለሽ፣ የቤት ባለቤት ሆነሻል። አንድ ላይ እንደምትኖሩበት አንድ ላይ ልጃችሁን እንደምታሳድጉ ተስፋ አደርጋለሁ። አንቺም ይቅርታ አርጊለት።